አንደኛ በታሪክ ስሁትነት ከህወሓት ጋር በምነው ታርቃችሁ መሰሩት እንስራበት ሁሉ እንኳን የሚል ነው። ስለዚህ የኔ ስህተት የሆነውን ከፋፋይ የሆነውን ንግግር ነቅሶ ይንገረኝ፣ ዝም ብሎ ወቀሳ አይደለም። እኔ ደግሞ ነገ ስጋቴን ነው ያስቀመጥኩት። ህወሓት ትናንት ተነበራችሁ እና በዚህ ተንተርሶ ንግግሬን ስህተት መሆኑ ያስቀምጥልኝ። አንተ ስትወለድ ራሱ ስህተት ነህ። ስትወለድ ጀምሮ ስህተት ነህ። አካሄዳለኝ ነኝ አካሄድ። ስለዚህ ዘንባባ ወንድሜ ይቀጥል። አመሰግናለሁ። እኔ ነፃነት ሐሳብ ማነው ሰው መሆን ሐሳብክን ስትናገር ስላዳመጥኩ ስትናገር አዳምጫለሁ። ምሳሌ ተቋማችን ምሳሌ ተቋሙ ወይም በድርጅት ደረጃ ከከሌ ጋር እንሰራለን ከገሬ ጋር አንሰራም ተብሎ መግለጫ አልተሰጠም። አሁን አንተ ከከሌ ጋር ትሰራላችሁ ከሆነም እንደዚህ ብለህ መሆን ያለብህ ድርጅታችን መግለጫ ሲሰጥ በዛን ሰዓት ሐሳብ ማንሳት ትችላለህ። አንተ ግን ምን አነሳህ? ከትግራይ ጋር መስራት የለባችሁም መሆን ካለበት ከአፋር ጋር ስሩ ከሌሎች ጋር ስሩ አልክ። አንተ ማን ስለሆንክ ነው ከማን ጋር መስራት እንዳለብን ሐሳብ የምትሰጠው? አቅጣጫ የምትሰጠው አንተ ማን ነህ? የትኛውን የፖለቲካ እንትን አጥንተህ አዋጭ የሆነውን ስሌት አይተህ ነው አንተ እንደዚህ አይነት ሐሳብ ልትሰጥ የምትችለው? የመጀመሪያ እዚህ ጋር ያለ 229 ሰው አለ። ሰው መሆን ማለት ማን ነው? ዲፕሊ ፕሮፋይሉ ገብታችሁ እዩት። ምን አይነት ሰው ነው? ታጋይ ነው አይደለም? አማራ ነው አይደለም? አይሁን ቀና የሆነ ለአማራ ትግል የሚያግዝ ሰው የተሻለ እንትን ካለው እንቀበለዋለን፣ ማንንም ይሁን ማለት ነው። ከዛ ውጪ ቅድምም ተናግሬዋለሁ፣ አማርኛ የተናገረ ሁሉ አማራ አይደለም ነው። ስለዚህ አቅጣጫዎች መሰጠት መቻል ያለባቸው የሚሰጠው እኮ በቲክቶክ አይደለም። ተቋም አለን። ድርጅታችን ራሱን የቻለ መግለጫ ይሰጣል። ምሳሌ ሰሞኑን ምርጫን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ያስቀመጠው አዋጅ አቅጣጫ አቅጣጫውን ተቀብለን እናሰራለን። እኛ እዚህ ጋር እየመጣን ያለውን መሬት ላይ ያለውን ሀቅ እውነታውን ለታጋዮች ለህዝባችን ለደጋፊዎቻችን ከሀገር ውስጥም ሆነ ከሀገር ውጭ ላሉት መሬት ላይ ያለውን ጥሬ ሀቅ ለማስረዳት ነው እንጂ እዚህ የሆነ ሰው እኔን አቅጣጫ ሰጥቶ እንትን ሊለኝ አይችልም። አንተ ማን ነህ? እኔም እኮ አማራ ነኝ፣ አንተም አንድ አማራ ነህ። በዛ ልክ አስብ። ስለዚህ ለምን ስለ ትናንት ነው አታወራም ታዲያ? ትናንት ስለተሰራው ደቡብ ጎንደር ላይ ስለተሰራው መልካም ኦፕሬሽኖች የተሻለ ስራዎች ባንዳዎችን ካቢኔዎችን እንዴት እንዳወጧቸው ቀጣይ መጠናከር መቻል አለበት። ብዙ ስራዎች በአማራ ስም እየነገዱ ያሉ አማራን የማይወክሉ በርካታ እንትኖች አሉ። ስለዚህ ያን አስመልክቶ ለምንድን ነው ሐሳብ መስጠት የማንችል? ገንቢ ሐሳብ አንድ ሊያደርጉን የሚችሉ ሐሳቦችን መልካም ሐሳቦችን ማታመጣ ለምንድን ነው? ሪሊ አንተ ትክክል አማራ ከሆንክ ማለት ነው። ወደድክም ጠላህም ተቋም አለን ድርጅት አለን፣ በዛ ነው የምንመራው፣ በዛ ነው ስራችን የምናከናውነው። ከማን ጋር ምን መስራት መቻል አለብን የሚለውን የምናውቀው እኛ ነን። በውስጣችን መስራት የሚገባን ነገር እንሰራለን። ግዴታ ለአንተ እዚህ መጥቶ ይፋ ማድረግ አይጠበቅብንም። እያንዳንዱ ሁሉንም ነገር አምጠን እዚህ እንድናወራ ጠብቅ። ብዙ ወታደራዊ ሚስጥሮች እኮ አሉ። ስለዚህ አማራን ለማደን የሚያግዘኝ ካለ በራሴ እንትን መስራት የሚገባኝ ነገር እሰራለሁ። ስለዚህ ከዚህ በፊት የነበረው ስራ ትግራይ ላይ TDF ላይ እንደዚህ አድርገዋል። አዎ ሆኖ ሊሆን ይችላል። አዎ ተደርጓል፣ ማልፏል። ስለዚህ የዛሬ 50 ዓመት የተሰራውን የዛሬ 40 ዓመት የተሰራውን ትግራይን እንደዚህ ብትል ማንንም የሚቀበል የለም ወንድሜ፣ የሚሰማህ የለም። አሁን ላይ ትግራይም አማራም ሁሉም እየጠፋ እየወደመ ነው ያለው። የትግራይ እናት እየሞተች ነው ያሉት። የትግራይ ህፃናት እየተደፈሩ እየሞቱ ነው ያሉት። የአማራ እናትና ህፃናትን በተመሳሳይ ማለት ነው። ስለዚህ ለሁሉም ድምጽ እንሆናለን። አካሄድ መልካም። እኔ እዚህ ሁሉ ፖለቲከኞች ትመስሉኝ ነበር። እኔ ዘንባባና ፊት አውራሪ አከብራቸዋለሁ። መሳሪያ ይዞ መሬት ላይ ስለሆኑ ቢጮሁብን ቢረግጡን ምንም አይመስለኝም ስለማከብራቸው። ከዚህ ግን በሙሉ ለፋኖ ካድሬ መሆን የሚፈልግ ኃይል እንዳለ ነው ያየው። የዛሬ 50 ዓመት የተደረገውን አንጠይቅም እያለ ነው ፋኖ ወይም አማራ። ለዚህ መፈናቀልና ሞት የዳረገው ምን ሆነና እንድታብራራልኝ። አሁን አማራ ተፈናቀለ ተመታ ብለህ ትግል ውስጥ የገባኸው አንደኛ ህገ መንግስቱ አይደለም ወይ? ህወሓት ያመጣችው ህገ መንግስት አይደለም ወይ? ታዲያ ትግል የገባኸው ማንን ልትታገል ነው? አብራራልኝ ዝምባባ። አይደለም
ከትግራይ ወይም ከህዋት ካደረገው ይልቅ አብይ አህመድ በአንድ ዓመት ውስጥ የገደለው ያፈናቀለው አይበልጥም? ማሰብ የምትችል ከሆነ ጭንቅላት ካለህ አናላይሲስ ስራ። አብይ አህመድ መጣ በ10 ዓመትና ህዋት በ50 ዓመት ከፈጸመው ከሞቱት ከታረዱት ከተፈናቀሉት ከተደፈሩት ውስጥ የትኛው ይበልጣል? ንገረኝ እስኪ። ለዚህ ምላሽ ጠያ አንተ ማለት ነው። እሺ ማለት ያለፈውን የተቸ አሁን ያለውን ጽድቅ ለማድረግ የምትሞክር ከሆነ አልቀበልህም ነው የምልህ። በዚህ 2 ዓመት ውስጥ አዳምጠኝ። አካሄድ ለጠየቀው ጥያቄ ነው መልስ የምሰጥህ። አይ ቆይ ጠይቀኸኝ እኮ በዚህ 2 ዓመት ውስጥ የብልጽግና ስርዓት የገደለው ያፈናቀለው አይበልጥም ወይ? ቆይ ይበልጣል። እኔ ምን እልሃለሁ፣ ችግር የለም ይበልጣል። ነገር ግን አብይ የህወሓት ልጅ አይደለም ወይ? ጡቷ አጥብቶ ዛዲስ በቃ። ስለዚህ እኔ በአሁኑ ሰዓት አይደለም አዳምጠኝ እንጂ በአሁኑ ሰዓት እኔ ላንተ ጥያቄ በእያንዳንዱ ላንተ ጥያቄ ማብራሪያ ልሰጥ አልችልም። በአሁኑ ሰዓት ገዳያችን፣ አፈናቃያችን፣ ደፋሪያችን የብልጽግና ስርዓት ነው፣ ወደድክም ጠላህም ማለት ነው። አሁን ላይ ትግራይን ትዴፍ እንደዚህ አብዛ እኔ አልሰማህም በግሌ ማለት ነው። እንደ ግሌ ራሴ አቋም ስለሆነ ማለት ነው። ማንንም ይሰማ ስላለፈ ጉዳይ አይደለም። አሁን ለምን ስለ ብልጽግና አትወራም? አሁን ለምን ነው ትግራይን የምታች ሁሌ? ለምን ነው ህወሓትን ሁሌ ምክንያት እያደረክ የምታመጣ? ለምን የብልጽግና መንግስትን አሁን አትተችም? የብልጽግና አመራር ለምን አሁን አትናገርም? 10 ምን ዓመት ሙሉ አሁን እሱ መሪ ሆኖ ከመጣበት ስንት ተቋም ነው የወደመ? በህወሓት ዘመን ስንት ቤተክርስቲያን ተቃጥሏል? ስንት መስጊድ ተቃጥሏል? ለዚህ ንገረኝ እስኪ። አይ እኛ ግልጽ ሆኖልናል። ለሌላው ነው እንጂ እግዚአብሔር ይስጥ ዘንባባ በጣም ነው የምናመሰግነው። ግልጽ ሆኖልናል። በቃ ኧረ በእናትህ ተገለጠልህ። የፖለቲካ ሽርሙጥና እንጂ ምን ታውቃለህ? እና በጣም ረብሻቸው። ቆይ ሰሞን አንድ ነገር ልትይዝልኝ የሚገባ እዚህ ጋር የግል ፖለቲካ ነው እየሰራን ያለ ነው። አሁንም ቢሆን ዘንባባ በሚናገረው ነገር ፋኖ ወደ ጫካ ሲወጣ ምን ይዞ ነው የወጣ የሚል ነገር እንትን አትበል። እሱን መሞገት ካለብህ እሱን ሞግተህ እሱን አሸንፈው። ዘንባባ እንዳልክዬ እኔ አንተ ተረድቻለሁ። አካሄድ ቆይ ወንድም አለም ቆይ አካሄድ ብዬ ነው እኔ የገባሁት አካሄድ። ስለዚህ እኔ በምናገረው ነገር ድርጅቱን ዘሎ ለመጠየቅና ድርጅቱን እንትን ለማለት አትሂዱ። እኔን ለማስረዳት ሞክር ወይም ዘንባባን እኔ የሆነ የግል ፖለቲካዬን የግል ፍላጎቴን ስናገር ወደ ድርጅቱ አትሂዱ። በቃ እኔ ድርጅቱ አይደለም እዚህ ላይ ዛሬ መጥቼ እንድከራከር ፖለቲካ እንድሰራ ፖለቲካ እንድሸጥ ያደረገኝ ድርጅቱ አይደለም። በቃ ራሴ ፈልጌው ነው። ስለዚህ እኔ በምናገረው ነገርና ማንኛውም ሰው በሚናገረው ነገር ድርጅቱ መጠየቅ አለበት ብላችሁ እንትን አትበሉ። በቃ ድርጅቱን በራሱ ጠይቁ። እኔ እዚህ ጋር በግል ፖለቲካ ነው የመጣሁት። ዘንባባንም በዛው እንዳልክ አካሄድ ፖለቲካ ነው ምን ሰራ ኗር ምን እንዳልክ ቤቱ እኮ ያንተ መሰለኛል። ስለዚህ ቤቱ አይደለም ኖ ቤቱን ማኔጅ አድርግ። ቤቱ ያንተ ነው። ስህተት ካለ አንተ ነው ነገሮችን ማስተካከል ያለብህ። እኔ በጣም ኃይለ ቃል መናገር አጀንዳ ይዞ የመጣ ሰው በአማራ ስም ማንም አይነግድም፣ አትነግድም። እውነቴን ነው የምልህ። ያንተ አካሄድ ምንም እንትን አይሰራም። ቤቱ ያንተ ነው እንዳልክ ራስህ ማኔጅ አድርግ። እኔ ችግር ስለሌለ ወያየው ከነ ነጻነት ጋር ነው። አንተ በለባካ አንተ አንገረብ ይዞ ይሄን አካሄድ ትላለህ እንዴ? ቆይ አካሄድ አንተ አናተ ይሄድና ማለት ነው። አንተ የደርግ ሰው ነህ። ሀገር አፍርሰህ ይወጣል። አንተ ሰው አይደለም ሲጀመር ሰው ለመሆን እየጣርክ ሰው ነው። ለዛ እኮ ነው። እና የእናንተ አይነት የፖለቲካ ሸርሙጥና 60 ዓመት ያመጣችሁብን ሁልጊዜ ትግራይን በትግራይ የሚያማኘው ለምንድን ነው? በቲፒኤልኤፍ የሚያሳድለው ለምንድን ነው? ብልጽግና በዚህ 2 ዓመት ውስጥ የገደለው ምን ያክል ተቋም ነው የወደመ ነው? ለምን ስለዛ ምላሽ አይ ገዳይ አይደለም ካለ ይናገር። ቤተክርስቲያን አልተቃጠለም፣ መስጊድ አልተቃጠለም፣ አባቶች አልታረዱም ከሆነ ይናገር። አሁን ለምንድን ነው የ30 የ40 ዓመት እንትን እያመጣ ትግራይ እንደዚህ ሲሆን እያለ ስለ ትግራይ ሊያወራ የሚችለው? አንሰማህ። ማንም የሚሰማ የለም ወንድሜ። አሁን ገዳያችን ብልጽግና ነው። አንድና አንድ እኛ የምንዋጋው ከብልጽግና ጋር ነው። ጠላታችን አብይ አህመድ ነው። አለቀ። የአብይ አህመድ የብልጽግናን ስርዓት ነው እየታገልን ያለ ነው። የምናሸንፈውን በዛ ልክ ስለሆነ እያሸነፍንም ያለ ነው። ያ ነው እንጂ አሁን የድሮ የ40 ዓመት እንትን እያመጣህ እንደዚህ ነው ብትል ይሄ የኛ ትውልድ የኛ እሳት የሆነ ትውልድ ነው ወንድሜ። የሚሰማ የለም። ሌላ ቤት ገብተህ ፖለቲካ ስራ ማንም የሚያዳምጥ ስለሌለ ማለት ነው። እስኪ ሁላችሁ ምንድነው አንዳንድ ጊዜማ እንከባበር እንጂ አየዚህ ጋር እንዳልክ እኮ ልክ አይደለም እንዳልክ ይሄ አይደለም። ቆይ እስኪ ሁላችንም አዋቂ ነን ካልን ወደ ጥፋት ነው የምንሄደው።
በቃ እናንተ የምታውቁት እኔ ላላውቅ እችላለሁ፣ እኔ የማውቀው እናንተ ላታውቁት ትችላላችሁ። ስለዚህ ዛሬ ያለው ፋኖ አፋብን ድርጅት ያለው ከአመራር ጀምሮ እስከ አባል በዛሬ 40 ዓመት በተሰራው ሴራና በሞት ነው በተሰቃየ ነው በተሰደድ ነው ስሜትና ቁርቋሬ ነው ዛሬ ላይ ተደራጅተን እንድንታገል ይሆን ነው። የዛሬ 40 ዓመቱን አንረሳው። ግልጹን ነው የምነግርህ። ዛሬ ላይ ለአብይ አህመድ ስርዓት የእግር እሳት የሆነበት በቁጭት የወጣ ወጣት ነው ያለ። በቁጭት ይህን አንረሳውም። እንዴት ሊረሳ ይችላል? የዛሬ 40 ዓመትና 50 ዓመት የተሰራውን ፖለቲካ የሞትነውን ሞት ወንድሞቻችን የተሰቃዩትን ስቃይ እኛ አንረሳውም። ዛሬ ላይ ግን የምንታገለው ብልጽግናን ስርዓት ነው። በቃ ይህን ይዛችሁ እንድትሄዱልኝ ይፈልጋለሁ። ጨርሻለሁ። እኔ ልግባበት ስጡኝ እስኪ። እሺ እንዳልክ በኔ በኩል ጨርሻለሁ። ውይይታችሁን ቀጥሉ። ነገር ግን እኔ አንድ ኮሜንት ሰጥቻለሁ። ወረድ እንዳልክ ቤቱ ያንተ ነው። ቤቱን ማኔጅ ማድረግ ያለብህ አንተ ነው። ከዛው ማንም በአማራ ስም እንደዚህ ሊደነፋብን አይችልም በጭራሽ ማለት ነው። እኔ ከምርና የምነግርህ እውነቴን ነው። ማንም አማርኛ የተናገረ ሁሉ አማራ አይደለም። አሁን በዚህ ሰዓት መነጋገር ያለብን ስላለፈ ጉዳይ አይደለም እንዴ። ባለጌም ማለት ነው። አስረግጬ ነው የምነግርህ። እኔ ማንንም አንተ አስረግጬ ነው የምነግርህ። አሁን ላይ ያለኝ ዘመን እንደዚህ መሬት ላይ ያለ ፋኖ እንዲህ ሲናገር ዝምትለዋለህ እንዴ? እንዳልክ የምታውቀው ከሆነ ወይ በዛልክ ለኛ ግልጽ አድርግልና ካልገባን አብረን እንትን እንበለው። ካልሆነ ግን በአማራ ስም እየገባ ማንም አይሸቅጥብን እንደዚህ በቃ በዛልክ እድል ሰጠን እንትን አትበለው። ማን ስለሆነ 30 ጊዜ እስኪ ስለ ብልጽግና ያውራ። ስለ ዘንባባ ቆያ እንዴ ሰሞንም ፍሪደምም እነ ነጻነትም ሁሎችን አውቃቸዋለሁ። ወንድሞቼ ናቸው፣ አማራ ናቸው። ከዚህ በላይ የሐሳብ ልዩነት ነው የሚኖረው። በቃ የሐሳብ ልዩነት አለ። የሐሳብ ልዩነቱን በንግግር ነው የምንፈታው እንጂ አማራ ናቸው፣ ሁሎቹም አማራ ናቸው። እነ ሰሞን እነ ፍሪደም ሁሎቹንም አውቃቸዋለሁ፣ አማራ ናቸው። የሐሳብ ልዩነቱን ግን እንፍታው በንግግር። በቃ ዘንባባ የሚሄድበት መንገድ ትክክል አይደለም ከሆነ በስድብ ወይ በትችት አይደለም በንግግር ነው ማስተካከል የሚቻለው። ሰሞን የሚሄድበት መንገድ ትክክል ካልሆነ በንግግር ነው እንጂ ሰሞንን ሰድቤ አይደለም ወደ እኔ ሐሳብ ማመጣው። ወደ ትክክለኛ መንገድ የምናመጣው ሰሞንን በንግግር ነው። ይህ ትችትና ስድቡ መቅረት አለበት። ስለዚህ ሁላችንም አማራ ነን። ሚውት ነህ ዘንባባ። ጨርሻለሁ። ነጻነት እስኪሄድበት ይቅርታ አመሰግናለሁ። ያው አንዳንዴ እኔ ወንድሞቻችን የእውነት እየሞትነ በውሸት እንደዚህ ማንም ሲያላግጥብኝ በጣም ስለሚሰማኝ ነው። ብዙ ወንድሞቻችን ብዙ ጓዶቻችን አፈር አልብሰናል። ታውቃለህ እንዳልክ አማራ ነው እያልክ አይደለም። አማራኛ ስለተናገረ አማራ አይደለም ለኔ። አማራማ ሁሉም አማራ ነው። ትናንት ንፋስ መውጫ ካቢኔው ሲያዝ እኮ አይተዋል። እሱም አማራ ነው። በአማራነትማ ሁሉም አማራ ነው። ስለዚህ አማራ ከሆነ አሁን ማስቀደም ያለበት የትኛውን ነው? የብልጽግና ስራ ስንቱን መስጊድ ነው ያፈረሰው? ስንቱን ቤተክርስቲያን ነው ያቃጠለው? ትናንት ወልዲያ ላይ ደብረ መድኃኔዓለም የሆነውን አባት ሲገደል ማን ድምፅ ሆኖ እንትን ብሏል? ትናንት ጎንደር ላይ አሰጋጀው ነው ኢማም ሙስሊም ሲታረድ ሲገደል ማን ድምፅ ሆኗል? ለዛ ለምን ድምፅ አይሆንም? ለምን ስለዛ ያወራል? አሁን እዚህ ጋር መጥቶ አማራ ነኝ የሚል እኔ ስለ አማራነቱ ድምፅ የማይሆን ለአማራ ድጋፍ የማያደርግ ለአማራ ሐሳብ የማይሰጥ ዝም ብሎ በአማራነት ብቻ ከሆነ አልቀበለውም እኔ ማለት ነው። ስለዚህ ሐሳቡን ያስተካክል። መሆን ካለበት በዛልክ ነው እንጂ ያለፈ የ40 ዓመት እንትን አምጥቶ አይደለም። እኛ የዚህ ዘመን የራሳችን ታሪክ ባላደራዎች ነን። በእኛ ዘመን መሆን የሚገባውን ነገር አገራችን ለማትረፍ የአማራን ሕዝብ አማራ ለማዳን መሆን የሚገባውን መስዋዕት እንከፍላለን፣ እየከፈልንም ስለሆነ ማለት ነው። አንድ መልእክት ለዘንባባ። ስለዚህ በኃይለኛው ሁኔታ እየጨፈጨፈ እያረደ እያሳደደ ያለው ብልጽግና እንትቶ አሁን ስለ ህወሓት ስለ ትግራይ ስለ ትዲፍ የሚያነሳ ለኔ አንደኛ ጠላቴ ነው። በቃ አለቀ። አስረግጬ ነው የምነግርህ በደንብ ማለት ነው። ማንም ይሁን ማለት አሁን በዚህ ጠላት ማብዛት የለብንም፣ ወዳጅ ነው ማብዛት መቻል ያለብን። አንተ ከኔ አታልፍም። መሬት ላይ ያለውን ፋኖ ልታወራችሁ ተሰጥቶ ከሆነ በግልጽ ንገረንና እንሟገት። ሐሳብ ካለ አምጣ። አይ ብልጽግና ገዳይ አይደለም ደፋሪ አይደለም ተቋማትን አላወደመም አላቃጠለም ከሆነ በዛልክና እንሟገት። ከዛ ውጭ የሚሰማህ የለም። ይሄን የወደቀ የሸቀጠ ፖለቲካ ልትሰራብን አትችልም ነው የምልህ እኔ።